ቤቲ ነኝ። ዛሬ የዘጠነኛ ክፍል ሴትስ ኤንድ ኤሌመንትስ የሚለውን ሪቪዥን ነው የምሰራላችሁ። ኢንትራንስ ኤግዛም እየተዘጋጃችሁ ላላችሁ ተማሪዎች ዘጠነኛ ክፍልን በጣም እንድሰራላችሁ ጠይቃችሁኛል። ስለዚህ ከሴትስ ኤንድ ኤሌመንትስ እንጀምራለን። ይሄ እንደምታዩት የ2017 ናቹራል ሳይንስ ላይ 3 ጥያቄ መጥቶ ነበረ በ2017 በኢትዮጵያ ካላንደር ማለት ነው። ከዛ ደግሞ 2016ም ተመሳሳይ 3 ጥያቄዎችን ታገኛላችሁ። 2015ም እንደዚሁ 2014 ደግሞ እንደዚህ ተመሳሳይ ጥያቄዎች መጥተዋል። ስለዚህ እንደዚህ ጥያቄዎችን ብቻ ፕራክቲስ በማድረግ ራሱ መጽሐፉን 10 ጊዜ ካነበበ ሰው የተሻለ እውቀት ይኖረናልና እስከ መጨረሻ አብራችሁ ተከታተሉኝ። ጥያቄዎችን ከመስራታችን በፊት ግን ምንም አይዲያ የሌለው ሰው ሊኖር ስለሚችል 9ኛ ክፍል ሳይገባው ያለፈ ሰው ሊኖር ስለሚችል የተወሰኑ ዴፊኒሽኖች አሉ። ሲሜትሪክ ዲፍረንስ የምንለው፣ ኮምፕሊመንት፣ ዩኒየን፣ ኢንተርሴክሽን የምንላቸውን የተወሰኑ ዴፊኒሽኖችን በደንብ አድርገን አብረን እናያለን። እስከ መጨረሻ አብራችሁ ተከታተሉ። ሴትስ ስንባል እንግዲህ ወዲያው አእምሯችን ላይ ሊመጣ የሚገባው አሁን እዚህ ጋር ዲፋይን ሴትስ ኢን ዩር ኦውን ወርድስ የተባለው። ስለዚህ ሴትስን ስናስታውስ ወዲያው ነው ዌል ዲፋይንድ የሚለው እችኛዋን ተርም ብቻ ነው ማወቅ ያለብን። ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክትስ ብለን ነው የምንይዘው። ዌል ዲፋይንድ ስንል በቃ ምንም የማያምታታ ግልጽ የሆነ ክራይቴሪያ የተቀመጠልን ከሆነ ብቻ ነው ሴትስ የምንለው። አሁን ለምሳሌ ኤን ካየነው ኮሌክሽን ኦፍ ስቱደንትስ ኢን ዩር ክላስ ነው የተባለው። የት ነው ብለን አንምታታም፣ ክላሳችን ውስጥ ነው የተጠየቅነው። ስለዚህ የራሳችን ያለንበት ክላስ ውስጥ ተማሪዎቹን ስብስብ አውጡ ብንባል ክላሳችን ውስጥ ያለውን ተማሪ 1 2 3 አድርጎ ማስቀመጥ ነው። ስለዚህ በስብስብ ይሄ ነው ብለን ማስቀመጥ ከቻለን ዌል ዲፋይንድ ስለሆነ ይሄ ሴትስ ነው ማለት። ቢን ደግሞ ካያችሁት ኮሌክሽን ኦፍ ቢዩቲፉል ገርልስ ኢን ዩር ክላስ ነው የሚለው። አሁን ቢዩቲፉል ስንባል እንግዲህ እዚህ ጋር ውበት እንደተመልካቹ ነው አይደለ? አንዳንድ ሰው እሷ ናት ቆንጆ፣ አንደኛው ደግሞ እሷ አይደለችም ቆንጆ ሊል ይችላል። ስለዚህ ቢዩቲፉል ሰብጀክቲቭ ነው፣ እንደ ሰው የሚለያይ ስለሆነ ዌል ዲፋይንድ አይደለም። ዌል ዲፋይንድ ስንል ምን መሆን አለበት? ማንንም ሰው የማያምታታ ሰብጀክቲቭ ያልሆነ እንደ ሰውየው አስተያየት ሳይሆን በቃ ግልጽ የሆነ ሁሉም ሰው የሚመልሰው አንድ አይነት መሆን አለበት። ስለዚህ ኮሌክሽን ኦፍ ቢዩቲፉል ወይም ደግሞ ሃንድሰም፣ አጭር፣ ረጅም እንደዚህ አይነት ነገሮች ሰብጀክቲቭ ስለሆኑ ዌል ዲፋይንድ አይደለም ብለን ይህንን በዚህ መልኩ ኤክስ እናደርገዋለን። ሲ ላይ ደግሞ ያለው ኮሌክሽን ኦፍ ኦል the colors in the rainbow ነው የሚለው። ሬንቦ ላይ ያለውን ቀስተ ደመና ላይ ያሉትን ከለሮችን አይተን ቀይ፣ አረንጓዴ፣ ቢጫ ብለን ከለሮቹን ሊስት ማድረግ ከቻልን ግዴታ እያንዳንዱን ከለር ማወቅ አይጠበቅብንም። ዋናው ግን ሰው አያምታታም አይደል? በቃ ተነግሮናል ሬንቦ ላይ ያሉ ከለሮች ናቸው። ስለዚህ ሁላችንም የምናየው አንድ ነገር ነው። ከዛ ላይ ሊስት ማድረግ ስለሆነ ይሄ ዌል ዲፋይንድ ነው። ዲ ላይ ደግሞ ያለው ኮሌክሽን ኦፍ ኮንሶናንትስ ኦፍ ዘ ኢንግሊሽ አልፋቤት ይላል። እንግሊዝኛ አልፋቤት ላይ AEIOU የምንላቸው ቫውልስ ናቸው። ሌሎቹ ደግሞ ኮንሶናንትስ የምንላቸው ናቸው። ስለዚህ እዛ አልፋቤቶቹን መዘርዘር ስለምንችል ይህም ደግሞ የትኛው ላንጉጅ ነው፣ አማርኛ ነው፣ እንግሊዝኛ ነው ብለን እንዳንምታታ ግልጽ ተሰጥቶናል። ኢንግሊሽ አልፋቤት የተባልነው፣ ከዛ ላይ ደግሞ ኮንሶናንትስ ተብለናል። ስለዚህ ዲም ዌል ዲፋይንድ ነው። ለምን? ስፔሲፊክ የትኛውን አልፋቤት እንደሆነ ተነግሮናል። ከአልፋቤትም ውስጥ ደግሞ መዘርዘር ያለብን ደግሞ ማን ነው ተብሎ ኮንሶናንትስ ተብለናል። ስለዚህ AEIOU የምንለው ነው አይደለ? ይሄንን ነው እንግዲህ ቫውልስ የምንለው። AEIOU ቫውልስ የምንላቸው ናቸው። ከዛ ውጭ ያሉት ደግሞ ኮንሶናንትስ ስለሆኑ ሊስት አድርገን ይሄ ነው፣ ቢ ነው፣ ዚ ነው ብለን ማስቀመጥ ስለምንችል ይሄ ዌል ዲፋይንድ ነው። ይህን ደግሞ ካያችሁት ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል ይላል። አሁን ክላሳችን የትኛውም ስኩል እንደሆነ ሲጀምረው አልተነገረንም። ስኩል ነው የሚለው። ብዙ ትምህርት ቤቶች አሉ። በዛ ላይ ደግሞ ትምህርት ቤቱ ራሱ ካላችሁበት ትምህርት ቤት ውስጥ እንኳን ቢሆን ራሱ አስተማሪዎችን የትኛው ነው ታታሪ፣ የትኛው ሃርድ ወርኪንግ አስተማሪ ነው የሚለው እንደ ሰው ይለያያል። አንዳንድ ሰው ሂሳብ አስተማሪ ነው ታታሪ፣ አንዳንድ ሰው ደግሞ እንግሊሽ ቲቸር ነው ተብሎ እያንዳንዱ ሰው የሚመልሰው የተለያየ ነው። ሰብጀክቲቭ ነው። ስለዚህ እንደዚህ ሰብጀክቲቭ የሆኑ ቢዩቲፉል፣ ሃርድ ወርኪንግ እንደዚህ በቃ አይደል እንደ ሰው የሚለያይ አይነት ከሆነ ያ ዌል ዲፋይንድ አይደለም። በዛ ምክንያት ሴትስ አይሆንም ብለን ካንስል እናደርገዋለን። ስለዚህ ይሄኛው አይደለም። እንዲሁም ደግሞ ኤክሰርሳይዝ የተቀመጠልን አለ። አሁን ዝም ብዬ ኦቨርቪው ለመስጠት ነው እንጂ እያንዳንዱን ኤክሰርሳይዝ እየሰራን ጊዜ አናጠፋም። ቶሎ ብለን ኢንትራንስ ኤግዛሞች ነው ፕራክቲስ የምናደርገው። አሁን እዚህ ጋር ለምሳሌ which of the following is a well defined set የተባልነው። አሁን ከዚህ ውስጥ ዌል ዲፋይንድ የሆነው የትኛው ነው? ከዛ ደግሞ ለምን እንደሆነም ደግሞ ጀስቲፋይ አድርጉ ተብለናል።
ኤ ላይ የተሰጠን a collection of all boys in your class ነው የተባልነው። አሁን ከክላሳችሁ ውስጥ ሁላችሁንም ወንዶች ያሉበትን ተማሪዎች ስብስብ አስቀምጡልኝ ብላችሁ ክላስ ውስጥ ሄዶ ወንዶቹን ብቻ መርጦ መጻፍ ነው አይደለ? ስለዚህ ይሄ ዌል ዲፋይንድ ነው። የት ነው ብለን እንዳንምታታ ከክላሳችሁ ተብለናል፣ in your class ተብለናል። ከእንደገና ደግሞ ማንን ነው የምንወስደው ስንል ወንዶች ተብሎ ግልጽ ተቀምጦልናል። ስለዚህ ሁላችንም የምናስቀምጠው እዚህ ጋር የሆነ ኤ የሚባል ሰው፣ ቢ የሚባል ሰው፣ ሲ ብለን መዘርዘር የምንችለው ስለሆነ ይሄ ዌል ዲፋይንድ ነው። ቢ ላይ ደግሞ ያለው a collection of ኤፊሽንት ዶክተርስ ኢን ሆስፒታል ነው የሚለው። አሁን ሆስፒታል ሄደን ኤፊሽንት ይሆናል አይደለ? በቃ ሁሉንም በሰዓታቸው ተጠቅመው አግባቡ የዶክተር መስራት ያለበትን ነገር የሚሰሩ ዶክተሮችን ብንባል እንደ ሰው ይለያያል። አንዳንድ ሰው ይሄኛው ዶክተር ነው፣ ሌላኛው ሰው ይሄ ዶክተር ነው ሊል ይችላል። የሆነ የተቀመጠ ክራይቴሪያ የለም። አንድ የሆነ ስታንዳርድ የሆነ ክራይቴሪያ ቢቀመጥልን ኖሮ ሊሆን ይችል ነበር። አሁን ግን ጀስት ዝም ብሎ ኮሌክሽን ኦፍ ኤፊሽንት ዶክተርስ ነው የተባለው። ይሄ ግልጽ አይደለም አይደለ? ለሁሉም ሰው ኤፊሽንት የምንለው ሰው ስለሚለያይ የምናደርገው ምንድነው? ይሄ ዌል ዲፋይንድ አይደለም ብለን ኤክስ እናደርገዋለን። ሲ ላይ ደግሞ የተሰጠን a collection of all natural numbers less than 100 ነው የተባልነው። ከመቶ በታች የሆኑ ናቹራል ነምበርስ ተብሎ ዌል ዲፋይንድ ተደርጎልናል። ምንድነው? ኢንቲጀር ነው ወይ ራሽናል ነው ወይ ብለን ግራ እንዳንጋባ ናቹራል ነምበርስ ተብለናል። 1 2 3 እያልን የሚጀምር ቁጥር ናቹራል ነምበር ነው የምንለው አይደለ? ስለዚህ ይሄ ዲፋይን ያደረገልን ናቹራል ነምበር መሆኑና መቶ ከመቶ በታች ተብሎ ግልጽ ስለተነገረን ሁላችንም የምንመልሰው አንድ አይነት መልስ ነው የሚሆነው። 2 3 እያደረግን እስከ 99 ያሉ ቁጥሮች ይሄንን ስብስብ ነው ማለት ነው። ዲ ላይ ደግሞ ያለው a collection of songs ባይ አርቲስት ጥላሁን ገሰሰ ነው። ይሄም ደግሞ ዌል ዲፋይንድ ነው። የማንን ሙዚቃ ነው አልተባለም። a collection of music ተብሎ ቢቀመጥ ኖሮ ዲፋይን አይደለም ብለን ኤክስ ማድረግ እንችል ነበር። ነገር ግን የማንን ሶንግ ነው የምንመርጠው ስንል አርቲስቱ ጥላሁን ገሰሰ ነው። ስለዚህ ጥላሁን ገሰሰ የሰራቸው ሙዚቃዎች በሙሉ መርጠን አንድ ስብስብ ውስጥ ማስቀመጥ ስለምንችል ግዴታ እያንዳንዱን ዘፈን ማወቅ አለብን ማለት አይደለም። መቀመጥ ይችላል። ይሄ ነው ብለን መዘርዘር የምንችለው በመሆኑ ይሄም ዌል ዲፋይንድ ነው። ሴትስ ነው ማለት እንችላለን። ብዙ ጊዜ ሴትስ ሲቀመጥልን እንደዚህ በከርሊ ብሬስ እንደዚህ ተደርጎ ነው። መሀል ላይ ያሉት አባላቶቹ በሙሉ እንደዚህ መሀል ላይ ነው የሚቀመጡት። አሁን ለምሳሌ እዚህ ጋር የተቀመጠልን ስብስብ ኤ ነው የሚባለው። የስብስባችን ስም በካፒታል ሌተር ነው ብዙ ጊዜ የሚጻፈው። ይህን ስንረዳው ሴት ኤ ብለን ነው። ስለዚህ ይሄ ሴት ኤ ያሉት አባላቶች 1 2 3 4 5 6 አባላቶች አሉት ማለት ነው። እነዚህን ሜምበርስ ወይም ደግሞ ኤሌመንትስ ነው የምንላቸው እና እነዚህን አባላት ለማሳየት ብዙ ጊዜ ሜምበርስ ኤሌመንትስ ከምንል በቀችኛውን ምልክት ነው የምንጠቀመው። ይሄ ኢ ማለት ይሄ 1 የሚባለው ቁጥር የዚህ ስብስብ አባል ነው፣ 2 የሚባለው ቁጥር የዚህ ስብስብ አባል ነው ለማለት ኢ እንጠቀማለን። ኤሌመንት የዚህ ስብስብ ደግሞ አባል ካልሆነና እዚህ ስብስብ ውስጥ የሌለ ነገር ከሆነ ደግሞ ለምሳሌ እዚህ ስብስብ ውስጥ 10 የሚባል ቁጥር የለም አይደለ? ስለዚህ ያንን ለመግለጽ 10 የዚህ ስብስብ አባል አይደለም ብለን እንደዚህ ስላሽ እናደርገዋለን ማለት ነው። ስለዚህ ኢና ስላሽ ኢ ስንባል ይሄ አባል ነው፣ ይሄ አባል አይደለም ለማለት ነው። አሁን ከዚህ ውስጥ 5 ተሰጥቶናል። 5 የዚህ የሴት ኤ አባል ነው አይደለም የሚለውን ለማወቅ ቶሎ ብለን ስብስባችንን እናየዋለን። 5 አባል ነው። ስለዚህ 5 is an element of A ብለን በምልክት እንደዚህ እናስቀምጣለን። ቢ ላይ ደግሞ ያለው 8 ነው። 8 እዚህ የለም። ስለዚህ 8 አባል ባለመሆኑ ኤሌመንት አይደለም ብለን ስላሽ እናደርገዋለን። ዚሮም ደግሞ የዚህ ስብስብ አባል ስላልሆነ እሱንም ደግሞ ናት ኤሌመንት የሚለውን ለማሳየት ስላሽ አድርገን እንደዚህ ኤክስ እናደርገዋለን። 4 ደግሞ አባል ነው አይደለ? እዚህ ጋር እንደምናየው። ስለዚህ ይሄ ደግሞ ኤሌመንት ነው ብለን ኢ እናደርጋለን። 7 ግን የለም አይደል? እዚህ ስብስብ ውስጥ 7 ስለሌለ 7 ደግሞ የዚህ ስብስብ አባል አይደለም ብለን ስላሽ እናደርጋለን። አሁን ደግሞ ቀለል ያሉ ዴፊኒሽኖችን ደግሞ ቶሎ እናያለን። ይሄ እንግዲህ አይዲያ ለመስጠት ነው ብያቸዋለሁ። ቅድም ኤሌመንትና ናት ኤሌመንት የሚለውን አይተናል። አባል ነው አይደለም የሚለውን ለማወቅ ማለት ነው የስብስባችን። ከዛ ደግሞ አሁን ደግሞ ፋይናይት እና ኢንፊኒት ወይም ኢንፋይናይት ብለን ልንይዘው እንችላለን። ኢንፋይናይት ሴትስ የምንለው ደግሞ ምን ማለት ነው? ልክ ቅድሙ ላይ ለምሳሌ ስብስባችን ኤ ነበረ። ሴት ኤ ተብሎ 1 2 3 4 5 6 ተብሎ እንዲህ ሲቀመጥልን መቆሚያ ያለው የዚህ ስብስብ አባል ይሄን ያህል ነው ብለን ቆጥረን የምናውቀው ከሆነ ፋይናይት ይባላል። ነገር ግን ሴታችን ለምሳሌ ቢ ብንለው 1 2 3 እያለ የሚቀጥል መቆሚያ ባይኖረው፣ ለምሳሌ የሆነ ናቹራል ነበር መቆሚያ የሌለው ቢሆን ኖሮ እንደዚህ እየቀጠልን ካስቀመጥ ነው ይሄን ያህል
አባል አለው ብለን ዘርዝረን ማወቅ አንችልም አይደለ? የዚህ አባላቶች 6 ናቸው። ልክ እንደዚህ ቆጥረን ማስቀመጥ የማንችለው ከሆነ ደግሞ ኢንፊኒት ሴትስ እንላቸዋለን። መቆሚያ ያለው ከሆነ ደግሞ ፋይናይት እንለዋለን። ስለዚህ ፋይናይት ኢንፊኒት አይምታታብንም። ስለዚህ ኤሌመንት እና ናት ኤሌመንት ገብቶናል። ፋይናይት እና ኢንፊኒት ሴት ገብቶናል። አሁን ደግሞ ኢኳል እና ኢኪቫለንት የምንለው ደግሞ ልዩነቱን እናያለን። ሁለት ስብስቦች ተሰጥተውን ኢኳል ናቸው ለማለት ለምሳሌ የሆነ ስብስብ ኤ የሚባል ቢኖርና ያ ስብስብ 1 2 3 የሚባል ቁጥር ቢኖረውና ሴት ቢ ደግሞ እዚህ ጋር የሆነ ሌላ አባል ቢኖረው ኤ ቢ ሲ የሚባል አባል ቢኖረው እነዚህ ሁለቱ እኩል ናቸው አይደሉም ወይ ብንባል ቶሎ ብለን የምናየው እያንዳንዱ ኤሌመንት አንድ አይነት ነው ወይ የሚለው ነው። ኢኳል ናቸው ለማለት እዚህ ጋር አንድ ከሆነ ኤም አንድ መኖር አለበት፣ ሁለት እዚህ ካለ ሁለት እዚህ መኖር አለበት፣ ሶስት እዚህ ካለ ሶስት መኖር አለበት። አሁን እነዚህ ኢኳል ናቸው ብንባል አይደለም። ለምን? አባላችን የተለያዩ ናቸው። ይሄ ኤቢሲ ነው፣ ይሄ 1 2 3 ነው። እንዲህ አይነቶቹን እኩል አይደሉም እንላለን። ነገር ግን እዚህ ጋር ካያቻቸው ይሄ 1 2 3 ስንት አባላቶች አሉት? 3 አባላት አሉት። ይሄም ደግሞ 1 2 3 እኩል 3 አባላቶች አሉት። አንድ አይነት አባላት ሜምበሮቹ አንድ አይነት ናቸው ማለት ሳይሆን የአባላቱ ብዛት እኩል ከሆነ ያን ደግሞ ኢኩቫለንት እንለዋለን። አሁን ኤ እና ቢ ኢኩቫለንት ናቸው፣ እኩል አይደሉም። ነገር ግን 1 to 1 እንደዚህ ማገናኘት ስለምችል ይሄኛውን ከዚህኛው ጋር ፔር ማድረግ እችላለሁ፣ ይሄንን ከዚህ ጋር ፔር ማድረግ እችላለሁ፣ ይሄንን ከዚህ ጋር ፔር ማድረግ እችላለሁ። እንደዚህ 1 to 1 ኮረስፖንዳንስ ማድረግ የምንችል ከሆነ ይሄ ምን ይባላል? ኢኩቫለንት ይባላል። እኩል ግን አይደሉም። አሁን ይሄን ዴፊኒሽን ስታነቡት two sets A and B are said to be equivalent። ኢኩቫለንት የምንላቸው ምልክታችን ይሄንን ነው የምንጠቀመው። ይሄ ማለት የኢኩቫለንት ምልክት ነው። እንደዚህ ተደርጎ A is equivalent to B እንላለን። ወይም ደግሞ እንደዚህ ዚግዛግ አይነት ላይን ተደርጎ ቢ ከተደረገልን ኢኩቫለንት ናቸው የሚለውን ለማሳየት የምንጠቀመው ምልክት ይሄንን ነው። ከዛ ምን ተባለን? if there is a 1 to 1 correspondence between them አንዱን ከአንዱ ጋር ፔር ማድረግ የምንችል ከሆነ እያንዳንዱን ኤሌመንት ከሌላኛው ሴት ኤሌመንት ጋር ፔር ማድረግ የምንችል ከሆነ ያ ምን ይባላል? ኢኩቫለንት ይባላል። በሌላ መልኩ ደግሞ ኤ እና ቢ የሚባሉ ሴቶች ደግሞ እኩል ናቸው ለማለት ኢኳል ለማለት መቼ ነው? if and only if they have exactly the same or identical elements በአባላትም ደረጃ በቁጥርም ብዛት እኩል መሆን አለባቸው። ስለዚህ ኤግዛክትሊ አይደንቲካል ካልሆኑ በስተቀር እኩል ናቸው አንልም። ስለዚህ የቅድሙን ካያችሁት እነዚህ ሁለቱ ኢኳል አይደሉም፣ ነገር ግን ኢኩቫለንት ናቸው። ለምን? ያላቸው የአባላት መጠን አንድ አይነት ነው። ይሄም 3 አባል ነው ያለው፣ ይሄም 3 አባል ነው ያለው። ነገር ግን ለምሳሌ እዚህኛው ቢ ላይ ለምሳሌ ዲ የሚባል ፊደል ቢጨምርበት ስንት አባል ኖረው? 4 አባል ኖረው እነዚህ ሶስቱን 1 to 1 ኮረስፖንደንስ ማድረግ ችያለሁ። ዲ ግን ከኤ ጋር ፔር ማድረግ የለም። በዛ ምክንያት ኢኩቫለንት አይሆንም ነበር። ስለዚህ ኢኩቫለንት ለመሆን የአባላቶቹ አንድ አይነት መሆን አለባቸው ማለት ሳይሆን የአባላታችን ብዛት እኩል መሆን አለበት ነው። ኢኳል ከሆነ ግን ሁሉ ነገሩ አንድ አይነት መሆን አለበት። በቃ 1 2 3 የሚባል አባል ከሆነ ይሄ ሴት ኤ የሚባለው ከሆነ ሴት ቢያችንም ግዴታ ሊኖረው የሚገባው ኦርደሩ ሊዘበራረቅ ይችላል፣ 2 3 1 ሊሆን ይችላል። ዋናው ግን አንድ አይነት መሆን አለበት። ስለዚህ 1 2 3 ከሆነ የዚህ አባል የዚህም አባል 1 2 3 መኖር አለበት። አለበለዚያ እኩል መሆን አይችሉም። በብዛትም ደረጃ ደግሞ አንድ አይነት እኩል መሆን አለባቸው። እዚህ ጋር የሆነ 4 የሚባል ቁጥር ብጨምርበት ሁለቱ ኢኳል አይደሉም። ለምን? ይሄ 3 አባል ነው ያለው፣ ይሄኛው 4 አባል ነው ያለው። ስለዚህ መሆን ያለበት only if they have exactly the same or identical element ማለት ነው። አንድ አይነት መሆን አለባቸው። ስለዚህ በኢኳል እና በኢኩቫለንት በሚለው በዚህኛው መካከል ያለው ልዩነት ይሄ ነው። ሰምራይዝ ለማድረግ እስካሁን ያየነው እንዳይበዛባችሁ ብሬክ እየወሰዳችሁ ነው ማጥናት። ስለዚህ ሴትስ ስንባል የምናስታውሰው ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክትስ ነው። የተለያየ ነገር ሊሆን ይችላል፣ ሰው ሊሆን ይችላል፣ እቃ ሊሆን ይችላል፣ አልፋቤት ሊሆን ይችላል። ዋናው ብቻ ግልጽ የሆነ ሁሉም ሰው አንደርስታንድ የሚያደርገው አንድ አይነት ነገር የሆነ ማንንም የማያምታታ ሰብጀክቲቭ ያልሆነ ቢዩቲፉል፣ ሃንድሰም፣ ረጅም እንዲህ አይነቶቹ ሰብጀክቲቭ ናቸው። እንደ ሰው አስተያየት የሚለያዩ ከሆነ ዌል ዲፋይንድ አይደለም ነው የምንለው። ያ ማለት ሴትስ መሆን አይችልም ማለት ነው። ሌላ ደግሞ ኤሌመንት እና ናት ኤሌመንት የሚለውን ሲምቦል ለማሳየት የምንጠቀመው ይሄንን ኢ ነው። የሆነ ስብስብ ይሰጠንና እዛ ስብስብ ላይ ይሄ ነገር የዚህ አባል ነው ወይ ስንባል ኢ ነው የምንጠቀመው። አባል ካልሆነ ደግሞ ኤሌመንት አይደለም ለማለት ባጭሩ ይሄንን ስላሽ ያለበትን ኢ ነው የምንወስደው። ሌላ ደግሞ የሚሰጠን ስብስብ መቆሚያ ያለውና ይሄን ያህል አባል ነው ያለው ብለን ማስቀመጥ ከቻልን ልክ ቅድም እንዳየነው ኤቢሲ ብለን ስንት አባል አለው ስንባል 3 አባል አለው ይሄ አይደለ? ስለዚህ ይሄን ያህል አባል አለው ብለን ማስቀመጥ የምንችለው ከሆነ ፋይናይት ነው የምንለው። 1000 ቢሆን ችግር የለውም ቁጥራችን እንደፈለገ ለምሳሌ 1 2 3 እያለ እንደዚህ እያለ እስከ 1000 ይቀጥል ምንም ይሁን ብቻ እኛ ግን መቆሚያ ያለው መሆኑን ነው
እኛ መቁጠር እንችላለን አንችልም ሳይሆን መቆሚያ መኖሩን ካወቅን ያ ፋይናይት ሴት ነው የምንለው። የሚቀጥል ከሆነና ምንም መቆሚያ ከሌለው ደግሞ ኢንፊኒት ሴት ነው የምንለው። ሌላኛው ደግሞ ኢኳል እና ኢኩቫለንት የሚለውን ለማሳየት ደግሞ የምንጠቀመው ምልክት ኢኳል ለማለት እንደዚህ ያው ኢኳል ነው የምንጠቀመው የኢኳል ምልክት። ኢኩቫለንት ናቸው ለማለት ደግሞ ይሄንን ወይንም ደግሞ እንደዚህ በቀስት እንደዚህ ሊቀመጥ ይችላል። ስለዚህ ሴት ኤ እና ሴት ቢ እኩል ናቸው ለማለት እያንዳንዱ አባል አንድ አይነት መሆን አለበት። ኤግዛክትሊ ሴም አይደንቲካል መሆን አለበት። ኢኩቫለንት ለማለት ደግሞ ኢኩቫለንት ለመሆን ግዴታ ቁጥሮቹ አንድ አይነት መሆን አለባቸው ማለት ሳይሆን ብዛታቸውን ነው የምናየው። ሴት ኤያችን 1 2 3 ካለው ቢያችን ደግሞ ሲዲኤፍ የሚሆን ምንም አይነት ይሁን ብቻ እኛ አንድ ከአንድ ጋር ማገናኘት የምንችለው እያንዳንዱ ፔር ማድረግ የምንችለው ከሆነ 1 to 1 ኮረስፖንደንስ የምንለው ይሄንን ነው። ማድረግ ከቻለን ያ ኢኩቫለንት ሴት ይባላል። ስለዚህ የቁጥራቸው ብዛት እኩል መሆኑ ነው እንጂ እያንዳንዱ አባል አንድ አይነት መሆን አለበት ማለት አይደለም። ኢኳል ለመሆን ግን ኤግዛክትሊ አይደንቲካል በአባላቶቹም ብዛትም ሆነ በአይደንቲቲያቸውም አንድ አይነት መሆን አለበት። በሚቀጥለው ደግሞ ኦፕሬሽን ኦፍ ሴትስ፣ ዩኒየን፣ ኢንተርሴክሽን እና ኮምፕሊመንት የመሳሰሉትን ደግሞ አብሮ በተመሳሳይ መልኩ እናይና ከዛ ኢንትራንስ ኤግዛሞቻችን ፕራክቲስ እናደርጋለን።